በአጠቃላይ መዋቅሩ በፋኖ ቁጥጥር ስር ነው ያለው። ገዛዙ ሰራዊት ከዚህ በፊት ከነበረው በቁጥርም በአይነትም በከፍተኛ መጠን ጨምሮ በመክዳት ላይ ነው የሚገኘው። የወገንን ኃይል እየተቀላቀለ ነው የሚገኘው። ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የግንባር መረጃዎች ይዘን ቀርበናል። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቅድሚያም አርዕስቶቹን እናስተዋውቃችሁ። በርካታ የመንግስት ሰራዊት አባላት በአማራ ክልል ከስምሪት ቀጠና እየጠፉ ስለመሆኑ ተገለጸ። የፋኖ አመራሩ ደግሞ በቡድን ጭምር እየተቀላቀሉ ነው ብለዋል። የብልጽግናው መንግስት ወታደራዊ አዛዥ ደግሞ አማራም ይሁን ኢትዮጵያ አሁን ያሉበት ሁኔታ የዝቅታ ነው ብለውታል። በቀዳሚነት በዝርዝር የምትሰሙት መረጃ ነው። ባለፉት 3 ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃና ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸው ተሰማ። የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃና ደህንነት አገልግሎት ከፍተኛ ኃላፊዎች ባደረጉት ስብሰባ በርካታ አጀንዳዎች ላይ እንደተወያዩ የታወቀ ሲሆን 2 ጉዳዮች ላይ ውሳኔ እንዳሳለፉም ነው የተነገረው። መረጃው በዝርዝር ደርሶናል፣ ትሰሙታላችሁም። በውጪ መረጃችን በሱዳን በተባባሰው ጦርነት ከ60 ሺህ በላይ ሰዎች ኤልፋሸር ከተማን ለቀው መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። የተመድ የስደተኞች ኤጀንሲ እንዳስታወቀው በዳርፉር ግዛት የምትገኘው ኤልፋሸር ከተማ በፈጥኖ ደራሽ ኃይሎች ወይም RSF ስር መግባቷን ተከትሎ ከ60 ሺህ በላይ ዜጎች ተሰደዋል። በዝርዝር ያዝነው ሌላኛው አጀንዳ ነው። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ትሰማላችሁ። እስከ መጨረሻው ተከታተሉን። በአማራ ክልል በርካታ የመንግስት ሰራዊት አባላት ከስምሪት ቀጠና እየጠፉ ስለመሆኑ ተገለጸ። የፋኖ አመራሩ በቡድን ጭምር እየተቀላቀሉ ነው ይላሉ። የብልጽግናው መንግስት ወታደራዊ አዛዥ ደግሞ አማራም ኢትዮጵያም አሁን ያሉበትን ሁኔታ የዝቅታ ብለውታል። በዚህ ዓመት መጀመሪያ ላይ የመከላከያ ሰራዊቱ ባደረገው ግምገማ ላይ የወጣው ሪፖርት ከሰራዊቱ በተለያየ መንገድ የሚከዱ ኃይሎች ቁጥር መበራከት አሳሳቢ ነው ማለቱ ይታወሳል። በውጊያ ወቅት የሚጠፉ ማለትም የሚሞቱ፣ የሚከዱ፣ የሚማረኩና መሰል እጣ ፈንታ የሚገጥማቸው በወታደራዊ ቋንቋ ሚስዴን አክሽን ተብለው የሚጠሩ ወታደሮችን ቁጥር በሚመለከተው የግምገማ ክፍሉ ላይም በ2017 ዓ.ም 60 ሺህ አካባቢ ሰራዊት ተመልምሎ መከላከያን የተቀላቀለ ቢሆንም 74 ሺህ አካባቢ የሚሆነው ግን ከጦር ሜዳ በተለያየ መንገድ ማለትም በሞት በመክዳት በመቁሰልና በመጥፋት ተቀንሷል ሲል አሳውቋል። ከቅርብ ሳምንታት ወዲህ ደግሞ በአማራ ክልል የሚሊሻና የአድማ ብተና የክልሉ የጸጥታ ኃይሎች ከስምሪት መጥፋት መበራከት አሳሳቢ ደረጃ ላይ ስለመድረሱን የተገለጸው። ይህም ጠፍቶ ወደ ቤተሰብ መመለስ፣ ከአካባቢ መሰወርና የፋኖ ኃይሎችን መቀላቀል ተብሎ የሚገለጽ እንደሆነ ታውቋል። ባለፉት ተከታታይ ቀናት እንኳን በሰሜን ሸዋ ዞን ሚዳሬማ አካባቢ በርካታ ቁጥር ያላቸው የሚሊሻ አባላት ወደ ፋኖ ኃይሎች ሄደዋል ተብሏል። እነዚህ የክልሉ የጸጥታ ኃይሎች ከኮማንዶና አየር ወለዱ ጋር በመሆን በፋኖ ኃይሎች ላይ ዘመቻ ሲያደርጉ የሰነበቱ ነበሩም። በተመሳሳይ በሰሜን ወሎ ዞን መርሳ ቀጠናም ይኸው በአነስተኛ ቁጥርም ቢሆን መታየቱ ተገልጿል። የፋኖ አመራሩ አስረስ ማረ ዳምጤ ደግሞ ከዚህ በፊት በተናጠል ይደረግ የነበረው መኮብለል አሁን በቡድን እየሆነ ነው። አገዛዙ በአማራ ክልል 80 በመቶ ቁጥጥር የለውም። ትግራይ ክልልን ካጣ ቆይቷል። በኦሮሚያ ክልልም ይሁን ሌሎች አካባቢዎች ላይም የሰላም እጦቱ አለ። የዚህ ጦረኛ አገዛዝ ነባራዊ ሁነት ሰልችቷቸው እየተቀላቀሉ ነው ሲሉ አስረድተዋል። የመከላከያ ሰራዊቱ አባላትም በአዛዦቻቸው ሊወሰድባቸው የሚችል እርምጃን ጭምር እየተጋፈጡ የእርስ በርስ ጦርነት በቃን ሲሉ ከሰሞኑ በተደጋጋሚ በማህበራዊ የመገናኛ ብዙሃን ተስተውለዋል። ይህ በመካከለኛውና በአንዳንድ ከፍተኛ አመራሮች ዘንድም የታየ ነው። ከሰሞኑ እንኳን አንድ ወልዲያ ላይ የተገኙ ኮሎኔል ሰራዊቱ በማያባራ የእርስ በርስ ጦርነት መሰላቸቱን ሲገልጹ ተሰምተዋል።
ተሰምተው ነበር። እኚሁ ወታደራዊ አዛዥ አማራና ኢትዮጵያ አሁን ያሉበትን ሁኔታ የዝቅታ ብለው የብልጽግናውን ሚራክል ሁነት ገልጸውታል። ከዚህ ያለንበት ዝቅታ ወደ ታች እንዳንወርድ እርዱን ሲሉም ተሰምተዋል። የመካከለኛ አመራሮችና የሰራዊቱ አባላት ተደጋጋሚ ጥያቄዎች ለ4 ኪሎ መንበር ሲባል ፖለቲካዊ ምላሽ ለሚፈታቸው ችግሮች መሞት ይብቃን የሚል ነው። በእርግጥ በዓመቱ መጀመሪያ የ2017 የመከላከያ ሰራዊቱ አመራሮች ግምገማ ሪፖርት የቀረበበት ክፍል ላይም ሰራዊቱ በአመራሩ እንዲገደል እየሆነ ነው፣ አመራሩ ጦሩን አሳምኖ አይመራውም፣ ንብረቱንና ደሞዙን አይሰጠውም፣ ወታደሩ ውጊያውን ማቋረጥና ወደ ቤተሰቡ መሄድ ይፈልጋል፣ ውጊያው እንዲራዘም የሚፈልግ አመራርም አለ፣ የጦርነቱን መራዘም ለዝርፊያና ኮንትሮባንድ እንዲመቸው አድርጎ የሚያስብ አመራርም ሆኗል። አመራሩ የማይታመንና የማይተማመን ሆኗል። በዚህ ምክንያት ለአንድ ዓላማ የሚሰለፍ ጦር መገንባት የሚለው እቅዳችን እየተሳካ አይደለም በሚል እንደሰፈረበት ይታወቃል። እንዲህ ባለ ሁነት ውስጥም ግን አሁንም ሸለቆ ለሸለቆ የሚባልላቸው የሀገሪቱ ታጣቂዎች ጋር ከተማ ለከተማ የሚደረገው ውጊያና አሳዛኝ መስዋዕትነትም እንደቀጠለ ነው። በሌላ መረጃ ባለፉት 3 ቀናት የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃና ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸው ተሰምቷል። የመከላከያ መረጃና ደህንነት አገልግሎትና የብሔራዊ መረጃና ደህንነት አገልግሎት ከፍተኛ ኃላፊዎች ባደረጉት ስብሰባ በርካታ አጀንዳዎች ላይ እንደተወያዩ የገለጹ ሲሆን 2 ጉዳዮች ላይ ውሳኔ እንዳሳለፉም ነው የታወቀው። የመጀመሪያው የተመረዙ ምግቦችን ወይም ሬሽኖችን ስርጭት ማድረግ ነው። በመቀጠል የተመረዙ ሬሽኖችን ስርጭት በማድረግ እንዲማረኩና ፋኖ እንዲመገባቸው ምቹ ሁኔታዎችን መፍጠር የሚል ነው። ለዚህም የተመረዙ ምግቦችን ወደ ካምፕና ምሽጎች በማስገባት ፋኖ ላይ ትንኮሳ ማድረግ፣ ፋኖ ጥቃት በሚከፍትበት ወቅት የተመረዙ ሬሽኖችን ካምፖችና ምሽጎች ላይ ጥሎ በመሄድ በፋኖ እጅ እንዲወድቁና ፋኖ እንዲመገባቸው ማድረግ እንደሆነ ታማኝ ምንጮች ገልጸዋል። እንደ መረጃው ምንጮች ገለጻ እነዚህን የተመረዙ ምግቦች ወይም ሬሽኖች በሚጓጓዙበት ወቅት በፋኖ እንዲማረኩ ማድረግና በፋኖ እጅ እንዲገቡና ለምግብነት እንዲያውላቸው ምቹ ሁኔታዎችን መፍጠር የሚል ነው ብለዋል። እነዚህ የተመረዙ ምግቦች በዚህ ወር መጨረሻ ድረስ ወደ አማራ ክልል እንዲገቡና ስርጭት እንዲደረግ ውሳኔ መተላለፉም ነው የተረጋገጠው። ሁለተኛው ውሳኔ የተሰጠበት ጉዳይ አነስተኛ የሆኑ አጥፍቶ ጠፊ ድሮኖችን ወደ ስምሪት ማስገባት ላይ ውሳኔ ያሳልፈዋል። በዚህም ወደ 700 ገደማ የሚጠጉ ወደ አማራ ክልል የገቡ አጥፍቶ ጠፊ ድሮኖች ስምሪት እንዲያደርጉ መግባባት ላይ መደረሱ ታውቋል። ወሎ የገቡት 160 አጥፍቶ ጠፊ ድሮኖች በአስቸኳይ ወደ ስራ እንዲገቡና ሙከራ እንዲደረግባቸው ውጤታማነታቸው ሪፖርት እንዲደረግ መመሪያ ወርዷል። መሳሪያዎችን በምድርና በሰማይ ተጠቅሞ የፋኖን ግስጋሴ ባለመግታቱ በመርዝና በአጥፍቶ ጠፊ ድሮኖች ተጠቅሞ ፋኖ ላይ ጉዳት አደርሳለሁ ብሎ እየተንቀሳቀሰ በመሆኑ መረጃዎቹ በፍጥነት እንዲሰራጩና ፋኖ አስፈላጊውን ሁሉ ጥንቃቄ እንዲያደርግ ሲሉም የመረጃው ምንጮች መክረዋል። በሌላ መረጃ በሱዳን ከ60 ሺህ በላይ ሰዎች ኤልፋሽር ከተማን ለቀው መሰደዳቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ እንዳስታወቀው በዳርፉር ግዛት የምትገኘው ኤልፋሽር ከተማ በፈጥኖ ድራሽ ኃይሎች ወይም RSF ስር በመግባቷ ከ60 ሺህ በላይ ዜጎች ከከተማዋ ለመሰደድ ተገደዋል። ሪፖርቶች እንዳሳዩት የፈጥኖ ድራሽ ኃይሉ ለ18 ወራት ከበባ ውስጥ ያቆያትን ከተማ ከተቆጣጠረ በኋላ በከተማዋ ከባድ ጥቃት በመክፈት በሰዎች ላይ ግድያና አስከፊ የሰብአዊ መብት ጥሰቶችን መፈጸሙ ተነግሯል። በስፍራው ረሃብ መከሰቱን ተከትሎም ከኤልፋሽር በስተ ምዕራብ 80 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ታዊላ ከተማ የሚሰደዱ ሰዎች ፍሰት ባለፉት ጥቂት ቀናት እጅጉን ጨምሯል ሲል የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አሳውቆኛል ሲል BBC ዘግቧል። በምዕራብ ዳርፉር ግዛት በኤልፋሽር ከ150
ሺህ በላይ ሰዎች ለእስር ተዳርገዋልም ነው የተባለው። አርኤስኤፍ በኤልፋሽር የተፈጸመው ግድያ ብሔርን መሰረት ያደረገና የአረብ ወታደራዊ ኃይሎች አረብ ባልሆኑ ህዝቦች ላይ ያነጣጠሩበት ነው በሚል የቀረበበትን ውንጀላ አስተባብሏል። በሱዳን ጦርና በሱዳን ፈጥኖ ድራሽ ኃይሎች መካከል በሚያዝያ 2023 የስልጣን ትግል ከተቀሰቀሰ በኋላም ኃይላቱ ሀገሪቱን ወደ እርስ በርስ ጦርነት ከተዋታል። በምዕራብ ዳርፉር ክልል ረሃብና የከፋ እልቂት መከሰቱ ሲነገር በመላ ሀገሪቱ በተከሰተው ጦርነት ከ150 ሺህ በላይ ሰዎች መሞታቸው ተነግሯል። 12 ሚሊዮን ዜጎች ደግሞ መሰደዳቸውን የመንግስታቱ ድርጅት የዓለማችን ትልቁ የሰብአዊ ቀውስ ሲል ባቀረበው ሪፖርት ገልጿል። ክቡራትና ክቡራን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አጫጭር መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እናገኛችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ቆይታ ተመኘን።